በድጋሚ በሌላ ስራ ስላገኘሁሽ በጣም ደስተኛ ነኝ። እንኳን ደህና መጣሽ። እንኳን ደህና ቆየኝ። ስራ አለኝ ብለህ ነበር? አዎ ይኸውልሽ በእጄ ይገባል ብዬ ያልጠበቅኩት ቅርስ በእጄ ገብቷል። ይህ ቅርስ ምን መሰለሽ መጽሐፍ ነው። በውስጡ ደግሞ በጣም ሚስጥራዊ የሆኑ ታሪኮችን ምን ቦታ ላይ ምን ንብረት እንዳለ ምን ሀብት እንደተደበቀ ከነ ምልክቱ ያስቀመጠ በዚህ ላይ ደግሞ ይኸውልሽ የብዙ ሰዎችን ሚስጥር ታሪክ ፈልፍሎ የሚያወጣ ብቻ በአጠቃላይ ሙሉ ኢትዮጵያ ምን እንደሆነች የሚገልጽ ሚስጥር የያዘ መጽሐፍ ነው እና ይሄን መጽሐፍ የሚገዙ ሰዎች ማግኘት ትችላለሽ። ስለ ገዢዎቹ አታስብ። በጣም ጥሩ ይገርምሻል። ይሄን መጽሐፍ ስንሸጥ ደግሞ እኛም የተሻለ ኮሚሽን እናገኛለን። ይሄን መጽሐፍ ለማግኘት ይኸውልሽ ያልገባሁበት ያልቆፈርኩት ጉድጓድ ነው። በመጨረሻ ግን ተሳካ። እኔ መጽሐፉን ለማግኘት እንዳሳካሁት አንቺ ደግሞ ወደ ገዢዎቹ ማድረስ ታሳካለሽ። ምንሽ አሁንሽ መጽሐፉ ምን ያህል ዋጋ የሚያወጣ እንደሆነ ላስረዳሽ። እንደዚህ ገንዘቡ ማግኘት አልቻልኩም። ታውቃለህ፣ ገንዘቡን የግድ ማግኘት አለብኝ። ሰው ሁሉ ፎርም ሞልቶ ጨርሷል። ገንዘቡን ካላገኘው ደግሞ ሁሉ ልፋቴ ሜዳ ላይ ቀረ ማለት ነው። ቆይ ቀኑን ቢያራዝሙልስ? አይቻልማ። ገንዘቡን አግኝቼ ካልከፈልኩ ይሄን ስራ ማግኘት አልችልም። አንድ ነገር ልሞክር። ምን? በቃ ማታ ብራዘር ጋር ልደውልና ያለውን ነገር በሙሉ ላወራው። እሺ ምን ይመስላል? ያለንን አማራጭ መጠቀም ነው እንጂ ታዲያ ጓደኝነት ለመቼ ነው? በቃ ስራውን ካገኘ በኋላ ሰርተት ከፍሏል። አመሰግናለሁ። አይ ይሄንን መስማት ራሱ ለኔ አንድ ተስፋ ነው። ችግር የለም። ያለንን አማራጮች በሙሉ ልሞክራለሁ። በዚህ ጋር ነው የሄደችው። አዎ በዚህ ጋር ነው የሄደችው። ና በዚህ ጋር በዚህ ምንድን ነው? ምንድነው ጉዳዩ? ለምን መሰለሽ አንተ ያባሩኝ የነበሩት ሁለት ሰዎች ቤተሰቦች ያለ ፍላጎት ሊድሩኝ ብለው ሂዱና አውጣት ተብለው ተልከዋል። ያለ ፍላጎት በዚህ ዘመን ነው? በ21ኛው ክፍለ ዘመን ማለት ነው። በዚህ ዘመን ማለት እና ስለየትኛው ዘመን ነው? በሚዲያ የሚሰማው ሁሉም ነገር ውሸት ነው። እሺ እውነታው ይኸው እኔ አሁን እየኖርኩ ያለው እኔ የምኖረው ህይወት ነው። ሌላ ተልእኮ የለሽም አይደል? እሺ ባላምንሽም ልመንሽ። እሺ መፍትሄው ምንድን ነው?
አምላክ ብሩን አገኘልኝ መሰለኝ። አሎ አንዴ ፈልጌ ነበር። ምን ነው ደህና አይደለም እንዴ? እሱ ስመጣ እነግርሃለሁ። በስልክ የሚነገር አለ ስመጣ እነግርሃለሁ። አሁን የምታውቀው ቦታ። እሺ ቦታውን ቴክስት አድርግልሃል። እሺ ቻው። በጭራሽ አልገባችሁም። በጭራሽ ህይወቴን ሙሉ ስመኘው ነበር። ህይወቴን ይቀይርልኛል ያልኩትን ጉዳይ ነው ይዛ ገደል የገባችሁ። ቆይ እንዴት አመለጠቻችሁ? አለቃ ደርሰንባት ነበር እኮ። የሆነ ጨለማ ቦታ ስትደርስ ካጠፈች ጠፋችብን። ከነጋ አካባቢ ያሉትን ሰዎች ጠይቀን ማን እንዲያስመለጣ ታውቃለህ? ጭራሽ ተባባሪም አላት። ያው እሷን አሰወር የተባለ ሰውዬ እሱ እንኳን ራሱ ወደ ቤቱ ጭራሽ አልተመለሰም። ሰምኛላችሁ? በአስቸኳይ እሱንም አንጠልጥላችሁ በአስቸኳይ አሁን ምን አይነት ጣጣ ነው? ይገርማል። መጀመሪያ የምትፈልግበት ቦታ እንድትሄድ የምትሳፈርበት ቦታ ካደረስኳት በኋላ አንድ ቃል ብቻ ነው የተናገረች። ሰዎቹ በጣም አደገኞች ስለሆኑ ተጠንቀቃቸው አትለኝ። በቃ በተለይ ደግሞ ልክ ወደ ቤት ስትመለስ አካባቢን ቃኝተህ ግባ። ልክ እኔን ማስመለጥን ካወቁና ከጠረጠሩ ከደረሱብህ ትጎዳለህ። እችን ቃል ብቻ ነው ያወራች። እናማ እሷን ከሸኙ በኋላ ወደ ቤት ተመለሱ። ቤት ከመግባቴ በፊት ራቅ ብዬ አካባቢውን ማየት ጀመርኩ። ልክ አካባቢውን ሳይ የሆኑ ማላቃቸው ሰዎች ብቻ በሬ ላይ ይሽከረከራሉ። ከዛ ካሁን ይሄዳሉ ብዬ ራቅ ብዬ ሁኔታውን ማጥናት ጀመርኩ። ባያቸው ሄዱ። ጭራሽ እየዞሩ ጎረቤት ምናምን ይጠይቃሉ። ስለዚህ በእርግጠኝነት ሰዎቹ እነሱ ናቸው ብዬ ወሰንኩ። ታዲያ ለፖሊስ መጠቆም ነው ወይ? ለፖሊስ መጠቆም በዚህ ወቅት እነሱ ማናቸው ምንድናቸው በምን ልታውቅ ይችላል? አይሆንም። ይሄ በጣም ከባድ። እሺ ምን አስብ? አክስቴ ጋር ለመሄድ ወስኜ በቃ ለጊዜው ትንሽ ራቅ ልበልና ነገሩ ስጠፋባቸው ነገሩ ሲረጋጋ በቃ ሲረሳ እመጣለሁ። አይሻልም? በዚህ ሞቀታ ውስጥ መጥቼ አንድ ነገር ሆነስ በጣም ነው የሚከብደው። እንደነገረችኝ ከሆነ ሁሉ ነገር በጣም አስፈሪ ነው። እኔ ራሴውን ደስ የሚል ስሜት እየተሰማኝ አይደለም ያለው። በቃ አንድ ነገር አድርግልኝ። ምን? የቤቱን ቁልፍ ልስጥህ። በቃ አንዳንድ ነገር ምናልባት ካስፈለገኝ ደውዬ ቀስ ብለህ ሾልከህ የሚዘልይ ትመጣለህ እንጂ እኔ ድጋሚ ወደዛ ቤት አልመለስም። ይሄን ትተባበረኛል? በቃ አንድ ነገር አድርግልኝ። ምን? የቤቱን ቁልፍ ልስጥህ። በቃ አንዳንድ ነገር ምናልባት ካስፈለገኝ ደውዬ ቀስ ብለህ ሾልከህ የሚዘልይ ትመጣለህ እንጂ እኔ ድጋሚ ወደዛ ቤት አልመለስም። ይሄን ትተባበረኛል? ጤና ይስጥልኝ የኔ እናት። ሰው ፈልገን ነበረ። አዲስ ግርማ ሊሆን ይችላል። አባቱ ስም እንኳን አናውቀውም። አዲስ ግርማ ከሆነ እዛ ፊት ለፊት ያለው ግቢ ነው። የትኛው ግቢ? ፊት ለፊት ያኛው። እሺ እናመሰግናለን። ሊቀናን ነው መሰለኝ። ተናፋቂው አባት ሀገር ጀርመን እንዴት ነው? አባት ብሎ እንዴት ነች? ይሄ በጣም ደስ ይላል። ግን ደህና ነች። ምን ነው ነገር አፈሰረቱ? ሁለት ነገር። አንድ የናፈቁኝን ቤተሰቦቼን ማየት፣ ሁለት ደግሞ የወደፊት የትዳር አጋሬን አግኝቼ ይዞ መሄድ። ሁለቱም ተቀባጭ ነው። እውነት ነው። እና ቤተሰብ ጋር ፋክሬት እንዴት ወደዚህ? እዛ እያለው የሆነ የሚሸጥ መሬት አለ ብለው ነው።
እንግዲህ በምሰጣቸው ዋጋ ከተስማማ በመጀመሪያ ደረጃ እሱን ጨርስ እንጂ እኔን ለማየት አይደለም። ምን ማለት ነው? እኔ እናንተ እኮ እዚህ ከተማ ላይ ብዙ ስራዎችን ሰርተን ብዙ ታሪክ ያሳለፍን ሰዎች ነው። እንዴት በእንደዚህ አይነት ተርካሻ ምክንያት ነው ይወቅለኝ? በጨዋታ ነው። ሰላም ነኝ ወንድም። አቤት። አንድ ጥያቄ ልጠይቅህ። የእስክንድር የቅርብ ጓደኛ ነህ አይደል? እንዴ? አዎ። በክርስቶስ ልኮሽ ነው እንዴ? ጠፍቶብን እኮ ብታይ እሱን ፍለጋ ያልወጣንበት ያልገባንበት ቦታ የለም። እኔም ቤተሰቤም ሙሉ ተጨንቀን እኮ ደግሞ በዛ ላይ ስልኩን ጠፍቶ ልኮሽ ነው አይደል? የት ነው ያለው? እሱን ብቻ ማንም ሳይዘሽ ነው ያለሽ አይደል? ደብቀሽ እንደው በእናትሽ ያለበትን ቦታ ንገሪ። የት ነው የምናገኘው? እንደዛ አይደለም ነገሩ። አዎ ምስክርን እኔም በጣም ፈልገዋለሁ። አንተ ደግሞ የቅርብ ጓደኛው ነህ እና ያለበትን ትጠቁመኛለህ ብዬ ነበር የመጣሁት። እባክህ እኔና እሱ የረዥም ጊዜ ግንኙነት አለን። ብዙ የማታውቀው ነገር እኔና እሱ ውስጥ ተፈጥሯል። እባክህን ያለበትን ካወቅህ ንገረኝ። ይኸውልሽ የኔ መቤት፣ እኔ ራሴ በቃ እሱን ልኮሽ የመጣሽ መስሎኝ የተሰማኝ ደስታ አልነበረም። እንግዲህ ምንም ማድረግ አይቻልም። ያ ካልሆነማ ምን እናድርግ መሰለኝ፣ ስልክ እንለዋወጥና አንቺም ካገኘሽው ደውይልኝ፣ እኔም ካገኘሁት እደውልልሻለሁ። አደራሽን። የስ አሪፍ መረጃ ያገኘን መሰል። የልብ ጓደኛውን አገኘ ማለት እሱን አገኘ ማለት ነው። ስለዚህ እዚሁ ቆመን እንከታተለዋለን። ይኸውና ይሄን ሁሉ ጊዜ እሷን መያዝ አቃታችሁ አይደል? ዝበል እሷን ይዛችሁ ኑ ባልኳችሁ ቁጥር ባዶ እጃችሁን መምጣት ልማዳችሁ አደረጋችሁት። ስሙ፣ ትሰማኛለህ? ይሄ የመጨረሻ ነው። ጥቂት ቀን ሰጣችኋለሁ። ጥቂት ቀን ሰማችሁኝ አይደል? በቃ ተው። በቅርቡ ተመልሼ እሄዳለሁ እያልኩ ነው። አዎ ሚስት አገባለሁ፣ መሬት እገዛለሁ እያልኩ ሁሉ መመለስ ግን አይጋጭብም? እና ምን ልበል? ያሰብኩትን ፈጣሪ እንደፈጸመልኝ ነው ነው። አንተ ቆይ ግን ቡና አይደርስም እንዴ? ይደርሳል። ሄሎ እንዴ ለቀል እዚህ የቀረው ባረ ማወቅ ራሱ ጥሩ ነው። ዋው እጅግ በጣም ድንቅ የሆነ ውበት ነው ያላት። እባክህ ውበት እንደ ተመልካች ነው ይላል ያገኘ። በጣም ደስ ይላል።
እውነትም ውበት እንደተመልካቹ ይኸውልህ እውነቴን ነው የምልህ እቺ ልጅ እዚህ ቤት ስራ ከጀመረች ጀምሮ እንደዚች አይነት አስተዋይና ብልህ ሴት አጋጥመኛል። እንደዚች አይነት ጠንካራ ሴት ሲገኝ ማገዝ በጣም ጥሩ ነው። ይቅርታና ልክ እንደ ቡናሽ አንቺን በጣም ውብ ነሽ። እሉ እንዴ ኧረ ንቀል ጨዋታዬ ሙሉ እኮ ነው ያስቀየርኩኝ። ምን ላድርግ ውበት ነው። ጥሩ ነው። አዎ ጥሩ ነው። አክስቴ ቆይቻት መጣም ትመጣለች። አሁን ወጣ ብላ ነው ትመጣለች። ምስክር በሰላም ነው ግን የመጣ? ቅድም ስልክ ስታወራ ጥሩ ነው። ስልክ ሳወራ ስሞሽ ነበር። አልፎ አልፎ ትንሽ ነው እንትን እናንተ ናፍቃችሁ ነው የመጣሁት እንጂ ምንም እንዳታስቢ ያለ አይ ትመጣለች። ይህን ሁሉ ሚስጥር የነገርኩ በጣም ስለጨነቀ። ቆይ ይህን ሁሉ ሚስጥር ማንም አያውቅም? አዎ ማንም አያውቅም። ወይኔ ሞገስ፣ ለጥቂት እኮ ነው የሸወደች። ቆይ ታዲያ ምን ይሻላል? ምን ይሻላል ትለኛለህ? ይህን ሁሉ ሚስጥር እኮ የነገርኩ መፍትሄው እሷንና እሷን ማግኘት ብቻ እንደሆነ እንድታውቅ ገባህ? ቆይ ምንድነው? እሺ አረ ፍሬንድ አምልጣ ያኔ መናሪያ እንዳደረስካት እንዳወቁ ዋትነቃባቸው ኖሮ ስንጥራ አይገኝም ነበር። አረ በፍጹም ይኸውልህ ቆም ብሎ ነው ያስመለጣት። ድንገት አይደለም የተገናኙት፣ በፊትም ያውቃት ነበር ምናምን እያሉ ነው የሚያወሩት። እሺ ቆይ ለምን ለፖሊስ እንዴ? አትልፋ ፍሬንድ፣ እጅን ለእነሱ እንደመስጠት ነው የሚቆጠረው። እንዴት? ቆይ ህግ ምናምን የለም እንዴ? አረ ፍሬንድ በእናትህ እንዴ ህግ ምናምን እንደማታውቃቱን እንጂ። እና ውሎ እንዴት ነበር? ቦታውን ሄጄ አይቼው ወድጄዋለሁ። ያው እንስማማለን ብዬ እጠብቃለሁ። ሰዎቹ ከከተማ ወጣ ብለዋል ብለው ዋናውና ትልቁ ነገር ቦታው ነው። ምንድን ነው ቡናና ቆይ ግን ለማን ነው? እሷ ቆይ ግን እንዴት አሰብኩ? ኢትዮጵያዊ ነች። መረዳዳት ደግሞ ባህላችን። ምንድን ነው የሚያስቅ? አይ የዘፈን ዳክተሩ እስክስታ ነው ይላል ያለው ምዕራፍ። አቤት። ይሄ ጓደኛ አንቺን ለማበረታታት ቡናና ሱፓሪዎች አንዱ ፈልገን ተቀበይ። መደርደሪያ አትፈልግም። የዲያስፖራ ገንዘብ ያዥ።
በጣም አመሰግናለሁ። ምንም ማለት እንደዚህ ጠንክሮ የሚሰሩ ሰዎችን ማበረታታት ግዴታችን ነው። ምዕራፍ ነሽ። ተክሉ ስለ አንቺ ብዙ ነገሮችን ያለ እንደዚህ ጠንክሮ የሚሰሩ ሴቶችን ደግሞ ማበረታታት በጣም ነው። እሺ እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ሁኔታ ስለገባኝ ነው እንድታወሩ ብዬ ትቻችሁ ነው። አዎ እኔም አንዳንድ ወሬዎችን ለመፍጠር የተቻለኝን ያህል ሞክሬያለሁ። ቆይ ግን ገና እንዳየኋት ነው ልቤን ያስደነገጠች። በእውነት እና ሸማጌጥ ትፈልጋለህ? አይ መጀመሪያ በራሴ ልሞክር። ከአቅሜ በላይ ከሆነች አንተ ትገባበታለህ። መኖሪያ ቤቷ ሩቅ ነው። ታክሲም የምትይዘው ትንሽ ወረድ። ስለ ጥቆማ በጣም ነው የማመሰግነው። ፈረስ ያደርሳል እንጂ አይዋጋም ይባላል። እውነት ነው። ስማ በእናትህ እኔ በዚህ ሁኔታ መኖር በጣም ነው የሰለቸኝ። ወንድሜ አርፈህ ተቀመጥ። ቆይ እንዴት ነው አርፈህ ተቀመጥ ምናምን የምትለኝ? ምን ሆነሃል? ሰዎቹ አንተ እንዳስመለጥክ ታውቀዋል። ሰፈሩን እኮ እንዳለ ወረውታል። አዎ እና ይኸውልሽ እኔ የቻልኩትን ብቻ ነው ማድረግ የምችለው። ስለዚህ ስችል ደውልልሻለሁ። ቻው። ቻው ቻው። አቤት ፈለከኝ? ከእህት ጋር ነበር የምታወራው? አዎ ከሷ ጋር ነው ፈለከኝ? አዎ የምስክር የቅርብ ጓደኛ አንተ መሆን ግን እዚህ አካባቢ ያሉ ሰዎች ሲያወሩ ሰማሁ። አየህ እኔ ደግሞ በጣም ነው የምፈልገው። የት እንዳለ ማወቅ አልቻልኩም። እና አንዴ አዳምጠኝ። ለዋሹ ወይም ላባብል አልፈልግም። መቼም ለሁሉም እንደዚህ መሆን አልፈልግም። ከባድ ነገር አድርጎኛል። ለዛ መፍትሄ ደግሞ አሁን ማግኘት የግድ ነው። እና እኔ አስጨርሰኝ እያልኩ ነው። እሱ ያለበትን ቦታ ንገረኝና ለሁለታ ትልቅ ብር እሰጥሃለሁ። ጥሩ ብር። ይቅርታ እኔ በፍጹም ያለበትን አላውቅም። ላባብል አልፈልግም። ጊዜ ውሰድና አስብበት። ነገርኩህ እኮ። ግድ የለም የማሰቢያ ጊዜ ልስጥና አስብበት። ምዕራፍ ነይ ግቢ ነይ። ወዴት እየሄድሽ ነው? ከስራ ወጥቼ ታክሲ ለመያዝ እየሄድኩ ነበር። ታውቃለህ ሁልጊዜ የሚያሳስበኝ የታክሲ ወረፋ ብቻ ነው። እውነት ነው። ከስራው ድካም በላይ ታክሲ ጥበቃው በጣም ያደክማል አይደል? ወሬ ላድርስሽ? ኧረ ችግር የለም። አንተ ወደምትሄድበት ግማሽ መንገድ ከሸኘኝ ይበቃኛል። ስለማልቸኩል የፈለግሽበት ቦታ ላድርስሽ ይችላል። አመሰግናለሁ በጣም። ያን ያህል አይደለም፣ አታካብጂው። ውለታ እየበዛብኝ ነው።
ስለዚህ እንደ ውለታ ከተቆጠረ ቡና ትጋብዥኛለሽ። ችግር አለው? ስራ ቦታ ጋብዛለሁ። ኖ የስራ ቦታውንም አልፈልግም። የሆነ ቀን ሲመችሽ ቤት አፍልተሽ ትጠሪኛለሽ። ቢሆን በጣም ደስ ይለኝ ነበር፣ ግን ቤቴ ትንሽ አንድ ሰው የሚያስቀምጥ ወንበር የለም? አይ ያን ያክል እንኳን አለ እኮ። በቃ እኔን የሚያስቀምጥ ወንበር ካለ ይበቃኛል። እሺ ደስ ይለኛል። አሁን እንሂድ። እሺ አጅሬ ያሰጠንከው አልመሰለህ? ከመጣሁባቸው ጉዳዮች ውስጥ አንዱ እሱ አይደል? ይሄ ነው ያልክ? አዎ እኔ እሷ ለሩቅ ነው ማስባት። የኔና የኔ ብቻ እንድትሆን። ኤኒዌይስ ቤተሰብ ጋር ደውለህ ታውቃለህ? እንደመጣሁ ሰርፕራይዝ አደረጋቸው ነው። ምክንያቱም ለቤተሰብ ታስደውል ኢትዮጵያ መጥቼ መጀመሪያ እነሱን አለማግኘት ሊያስቆርባቸው ይችላል። እንዱስ ላይ ሰዓትና ጊዜ የሰጠውክ መሰለኝ። ለማሰብ ምን ደረሰ? ነገርኩህ። እኔ የማውቀው ነገር የለም። እሱ ያለበትን ቦታ በፍጹም አላውቅም። ጥሩ። አንድ ነገር ግን አስብ። ጓደኛን እኔ በግሌ ብቻ አልነበረም፣ ብዙ ሰዎች ናቸው የሚፈልጉት። የሰራው ስራ ደግሞ ቀላል ነው። ለዛ ደግሞ የሚከፈለው ነገር ሁሉ እሱን ማግኘታችን ግድ ነው። ለዚህ ደግሞ የሚፈለገው መስዋዕትነት እንከፍላለን። ስላንተ ብዙ መረጃዎች አሉ። እሱ ያለበትን ቦታ የምታውቀው አንተ ብቻ ነህ። ስለዚህ እውነቱን እስከምትነግረኝ ድረስ ማድረግ የሚገባኝን ነገር አደርጋለሁ። አለቃዬ ደግሞ ያዘዘኝን ከምፈጽም ወደኋላ ነው። ስለዚህ ቻለው። ዋው ቡናሽ በጣም ነው የሚጣፍጠው። ልክ እዛ እንደቀመስከው ማለት ነው። አይ አይደለም፣ ብቻ አላውቅም። የቤቱ ድባብ ተጨምሮበት ነው መሰለኝ ይሄ ቡና ትንሽ ለየት ይላል። እና ህይወት እንዴት ነው? ያው ትንሽ ከቤተሰብ መለየት ይከብዳል እንጂ ቅርብ ነው። ዛሬ የት ሀገር ልጅ ነሽ? ምን ነው ስላንተ ነግሮኛል አላልክም ነበር? ያው ሁሉም እኮ ባንዴ አይነገርም። የደብረ ዘይት ልጅ ነኝ። ምን? አዎ። አይ ምንም ዝም ብዬ ነው። ደግሞ አካባቢዬን ብታውቅና ስለ ቤተሰቦቼ ብታውቅ አዲስ አበባ መምጣቴን ብናገር ጉዴ ይፈራል። ምን ችግር አለ እንዴ? ኧረ ችግር የለም። እንዴ ዝም ብዬ ነው። ስራ ለመስራት ነው ከሀገርሽ የወጣሽው? ጉዳዩ እንኳን ትንሽ የተወሳሰበ ነገር አለ። ሌላ ቀን በሰፊው ባጫውትሽ። ይቅርታ ግን የማይጠይቅ ጥያቄ ከጠየቅኩሽ። አይ ኧረ ምንም ችግር የለም። ያዝ ቡና ቁርስ ያዝ። እሺ በእርግጠኝነት ያለን አማራጭ እሱ ብቻ ነው። ያለበትን ቦታ የሚያውቀው እሱ። የጠየቅናቸው ሰዎች ሁሉ
ወደ እሱ ነው ያመሩ። እሺ እሱስ ማድረግ የሚገባን ሁሉ አድርገናል። ገንዘብ እንስጣለን እምቢ አለ። እያወቀ ከደበቀን ለሚደርስበት ሁሉ ዝግጁ እንዲሆን ነገር ነው። አሻፈረኛ። ሁኔታው እንዴት ነው? እያወቀ ነው የደበቀን። ለዚህ ደግሞ ሁኔታው ሁሉ ያስታውቃል። ስለዚህ በአስቸኳይ ጠበቅ ያለ ማስፈራሪያ መስጠት አለብን ማለት ነው። እኔ የሚያስብኩት እሱ ነው። እስቲ ያየው ማለት በቀላሉ የሚሸነፍበት ወይም ልቡን በቀላሉ እጃችን የምናስገባበት ሁኔታ የታየ ነገር አለ? አለቃ ስለ ሁሉም ነገር በጣም ነው የማመሰግነው። እንደዚህ ቤትሽ ውስጥ በደንብ አድርገሽ አስተናግደሽኝ ሲሆንልህ ቅድም ለጠየቅኩሽ ጥያቄ መልስሽን ለመስማት እየጠበቅኩኝ ነው። እሺ፣ ግን እኮ አንተም ትላንት ያልነገርከኝ ብዙ ነገር አለ። እንዴ እኔማ ለረጅም ዓመታት ውጭ መቆየቴንና በቅርቡ ወደ ሀገሬ መምጣቴን ነግሬሻለሁ። እንደዛ ከሆነማ እኔም እኮ ከደብረ ዘይት መምጣቴን ነግሬሃለሁ። አንተ በዝርዝር ለጠየቀኝ ጥያቄ ለመመለስ ተዘጋጅ፣ አንተም ተዘጋጅ እያልሽ ነው? አዎ እንደዛ ነው። ኤኒዌይስ በድጋሚ በጣም አመሰግናለሁ። አሁን ግን ልሂድ። እንዴት ነው አዲስ ቆየ ነው ይመጣል? ምን ነው ና እንጂ ሰላም በለን። ምን ሆነ ነው? ና እንዴ ሰላም በለን። ሰላም በላቸው ጓደኞች አይደል? መጫወቻም ሰጥተው ና እንጂ ሰላም በለን። አየኸኝ የትም መግባት እንደምችል። እዚህ ደግሞ ጥሩ አጫዋች ነች። ነግሬ ነበር። እሱን ለማግኘት ምንም ነገር ማድረግ እንደምችል ነግሬ ነበር። ይኸው ነው። ከአንተ ውጭ እሱን የምናገኝበት ምን መንገድ የለም። ለዛ ነው ይሄን ሁሉ እያደረግን ያለው። እና ምናምን አያስፈልግም። እህትህ ጥሩ እንግዳ ተቀባይ ነች። እኛም ከሷ ጋር ጥሩ ቤተሰቡ ነን። ያው በድርግና ከቀጠል እኛም ካለቃችን ትእዛዝ እንጠብቃለን። ለምን አታምኑኝ? እኔም እንደናንተ ቁሙ። እኔ ያለበትን አላውቅም፣ ግን እሱን የምናገኝበትን መንገድ እፈልጋለሁ። ጥሩ ሰው 2 ቀን ብቻ አስኪ ይኸውልህ የሆነ ዝባዝንኬ ተረት ድራማ ምናምን እሰራለሁ ብትል ውርድ ከራስ ነገርኳችሁ። 2 ቀን ስጡኝ አልኳችሁ። ሰጠን።
እሺ አጅል ምንድን ነው? ዝም ብዬ ነው ደስ ይላል። እሺ ሁሉ እንዴት በጣም ደስ ይላል። ይናውራ በርትተልኛላ። አዎ የመሬት ጉዳይ ነው ወይስ በልጅቷ ጉዳይ ተጠምደህ ጭራሽ ነው የምረሳው? አንድ ሳምንት ጠብቀን ብለውኛል ብዬ እኮ ነግሬህ ነበር። እሺ ምን እሺ አሁን ከፊታችን በምናገኛቸው ጊዜዎች እንደምን እንዲህ አግኝቼ ላውራት። ቆራጥ ትዳር ፈላጊ ሆነሃል። የግድ ሄሎ እንዴት ነህ? አንተ ምን ሆነህ ነው ግን ይሄን ሁሉ ቀን ስልክ ላነሳ የምትለኝ? ትንሽ ሲስተርን አሟት እኮ ነው። በእናትህ ምን ላድርግ ብለህ ነው? ያለ አንድ ምክንያት አልጠረጠርኩም። አሁን ደህና ነህ? አንተ ግን እንዴት ነህ? እኔማ ምን ሆናለሁ? ስልክ ላነሳ ብለኝ ሲጨንቀኝ እኮ በቃ በምሽት ተደብቄ ልመጣ ነበር። እንኳን አላደረግም። ይኸውልህ ሰዎቹ አሁንም አንተ በር አካባቢ አልጠፉም። እሺ በቃ ወይኔ ለምን ለፖሊስ ሪፖርት አላደረግም? ተው እና እስከ መቼ ነው እንደዚህ ሊቀጥል ነው? ቆይ ይኸውልህ በላቸው። እኔ ጋር አንድ ቴክኒክ አለ፣ ግን እንዲህ በስልክ የሚወራ ቴክኒክ አለ። እሺ ምንድን ነው? ይኸውልህ በቃ መፍትሄው አንተ ነፃ የምትሆንበት መንገድ እኔ ጋር፣ እሱን ነገ በደንብ እናወራዋለን። እሺ ይኸውልህ ግን ስትመጣ ፊትና ኋላህን እያየህ እሺ፣ ተጠንቅቀህ ነው። እሱን ለእኔ ተው። እሺ። እኔ የምልህ ስመጣ ምን ይዤ ልልምጣ? እሱማ ልብስ ምናምን ፈልጌ ነበር፣ ግን አይሆንም ደግሞ ተወው። ስትገባ ደግሞ ቤት እንደገና አይደው ሊመጡ ይችላል። ቆይ ለምን ከኔ ልብሶች የተወሰነ ይዤ ላልመጣ? አንተ ደግሞ ያንተ ልብሶች በቃ እንደማይሆኑ ታውቂያለህ እንዴ? ግድ የለም ለጊዜው አንድ ልብስ ከምትሆን እንደውም ይጠቅማል። ይዤ ልመጣ። እሺ ቻው። እሺ ነገ ጠዋት እሄዳለሁ። ግን አንድ ነገር ቃል ግባልኝ። ምን? እኔ ገብቼ አናግሬው ከወጣሁ በኋላ ነው ልትይዙት የምችሉት። ሌላው ስትይዙት እንደማትጎዱት ቃል። እኛ እሷን ካገኘን ለምን እንጎዳለን? ጥሩ። ያው ይሄን ሁሉ ነው የማደርገው። ያው ለእህትህ ስትል መሆኑን እናውቃለን። ጠርጥሬ ነው አይደል? ጠርጥሬ ነው? አዎ። የምን ጥርጣሬ ነው የምትወራው? ጠርጥሬ ነው ይችላል። እሱ ጥርጣሬ ነው። ስማ፣ ምናልባት እንኳን አንተ ተከትለው ሊሆኑ ማለት አይ እኔ ወንድ የጀርባ በር እንዳለው አያውቁም። ምናልባት እንኳን ሊመጡ ስለ
ስለዚህ እኛውን በጀርባ በኩል እንወጣለን። ቢመጡ እንኳን እነሱ እዛው ውጭ ቆመው ያድሯታል እንጂ የት ነው የምናየው? ለምንድን ነው የማይሆን? ይሄን ያህል ምን አጥፍቼ ነው ከሀገር የምወጣው? ስማ አንድ ነገር ልንገርህ፣ እየተባለ ያለው ነገር በጣም ከባድ። ምን ማለት ነው? በቃ ልጅቷ ሸውዳል። ከሰዎቹ የሚገርም መላ ተቀባብላ ነው ያመለጠ። በዛ ነው እኔ ቤት ስመጣ እንኳን ብዙ ገንዘብ አይደለም አንድ ነገር እንኳን አንጠልጥላ አይደለም የሚመጣ። አንተ ምን ሆናል? በዚህ ዘመን በፌስታል ተሸክማ ወደ አንተ ቤት እየሮጠች መምጣት ነበረባት። ብቻ ልጅቷ ምንም ታደርጋቸው ምንም እኔ አያገባኝ። እኔ በማያገባኝ ከዚህ ሀገር አሉት አላውቅም። ብቻ እኔ የታየኝን ነገር ነው የምመክርህ ያለሁት። ደውልለት። ምን ደውልለት? ረጋ ብለህ አስብ። በመጀመሪያ እዚህ ድረስ ይዞን መጥቶ እንዴት ተወርብን ይችላል? ለዚህ እኮ ነው ደውልለት ያልኩት። ተረጋጋና አስብ እንጂ ጓደኛው እኮ ነው። መቼም ዝም ብሎ አንስቶ በዛ ላይ እሱም ቢሆን ይጠረጠራል። እሺ ታዲያ ምን ማድረግ አለብን? እንደዛ ነው የሚባለው። አየህ ለሱ የሚያስፈልገው ቴክስት ነው። ያው እኔ እኮ አይ ሲስተር ፓኬጅ ላክልኝ ብላኝ ነው። ቆይ እንደውም ላክላት። በጣም ጥሩ። በቃ መልሼ እደውላለሁ። እሺ ምን ደረሳችሁ? ያለበትን አውቀናል። በጣም እሺ። ፕላን አውጥተናል። ነገር ይዘዋል እና ከአንተ ምን ፈልገው? ይኸው ዛሬ አንተም ምሳ ለመጋበዝ ልጅቷ በጊዜ ነው ዘግተው። ቆይ ግን ምን ይመስላል? ምኑ ማለት ይስተካከል ይመስላል? ይኸው የሉዋ ጉዳይ ግምትህን እኔ ስለሷ ጠርቄ ስለማላውቅ እንደሚመስለኝ ግን 50-50 ወሬት ይለው ካርል ገስ አይሆንም። ይሄዳለሁ አመጣልካለሁ። ለምን
እንዴ አሁን ምስጥ ነግራኝ ምስክር እኔ ሄዳለሁ በቃ ሄደሽም አንቺ ደክሞሻል እኔ ራሴ አይ ጠብቀኝ እኔ ይፈታል አረፍ ሲሰው ልጅ አረፍ ነው ችግር የለም ሌላ ተልኮ የለሽም አይደል? እሺ ባላምንሽም ልመንሽ ይቅርታ የኔ ወንድም ትንሽ አሞኝ ነበረ ታክሲተኛ ነበር በጣም አሪፍ ምግብ ነበር። ንገሪኝ። ምን ነው ነገር? የደብረ ዘይት ልጅ ሆንሽ ነግረሽኝ ለምን እንደመጣሽ ለስራ ነው ወይ ምናምን ስልሽ ሌላ ቀን እነግርሃለሁ ብለሽ ነው። ጉዳዩ በጣም ውስብስብ ነው። ከምን እንደምጀምር ምን እንደምጀምር በጣም ጥሩ በጣም በቃ መጣው ላታመልጪኝ አታሯሩጭኝ አለ ያገሬ ሰው በጣም ነው የሚገርመው። በዚህ ጊዜም እንደዚህ አይነት ነገር አለ? አዎ የሚወራውና እውነታ በጣም የተለያየ ነው። ሴቶች ለቤተሰቦቻቸው ዛሬ እና እዚህ ከመጣሽ ምን ነገር ሰምተሽ አታውቂም? ማለቴ ስለ ቤተሰቦች። አባቴ በቅርቡ እዚህ ያለችኝ አንድ አክስቴ ብቻ ምንም ይሁን መደበቅ ብቻ ገራሚ ታሪክ ነው። ስለኔ ብዙ ነገር እስኪ ስላንተ ደግሞ ትንሽ ነገር ስለኔ ከውጭ ነው ብቻ ነው ቤተሰቦቼ ናቸው ብቻ
ሰማኛለህ? ነገሩን ማሳጠርም ማስረዘምም የምትችለው አንተ ነህ። የት እንደደበካት ንገረኝና ነፃ ትወጣለህ። መናኸሪያ አድርሰኛለች። መናኸሪያ አደረስኩ። ሳይት እንደሄደች ጭራሽ አላቃትም እያልከኝ? በዛ ምሽት ቤቴ በድንገት ገባች። ከዛ ደብቀኝ አለች፣ ደበቅኳት። በነጋታው እርዳኝ አለች እና መናኸሪያ አድርሻት አዲስ አበባ መኪና ውስጥ እንደገባች ይቻላል። ሰማኛለህ? እኔ ጨዋታለሁ። አዲስ አበባም ይሁን የት እንደደበካት ንገረኝ። ስማ፣ ብታቅማ ነው እኛ እንደምንፈልግህ እያወቅ ስትሸሸን የነበረው። የት እንደደበካት ንገረኝ። የሆነ ነገር እንዳታረጉኝ ፈርቼ እንጂ አላውቅም። የት እንደደበቃት ሲነግራችሁ አላውቅም አልኩ። አዎ እዚህ ያሉኝን ጉዳዮችን ልጨራርስና ወደ ናፈቁኝ ቤተሰቦች ይሄዳል። ምንድነው ጉዳዩ? አንድ የወደድኩትና ልገዛ ያሰብኩት መሬት አለ። ሰዎቹን ነገ አገኛቸዋለሁ። ለስራ ጉዳይ ከከተማ ስለወጡ ከተስማማ እሱን ጉዳይ ይጨርሳል። ሁለተኛው ደግሞ ያው ከዚህ በኋላ ልጅነት የራሴ ህይወት መመስረት ትዳር መያዝ እፈልጋለሁ። አንድ መልካም የሆነችና ውብ የሆነች ልጅ ባገኝ ነው። በዛው የቤተሰቦቼን ህልም ባሳካም። አይ ጥሩ ነው። ሁለቱም ያሰብከው ደግሞ ምታላል። የመጀመሪያው እንኳን የገንዘብ ጉዳይ፣ ገንዘብ ካለ ይሳካል። ለሁለተኛው ግን ጸሎት ያስፈልጋል። እሺ እጸልያለሁ እና ቤተሰቦችን በቤት እየጠበቁ ነው ያሉት። አንድ ወንድም ነው። እናትና አባታችን በልጅነታችን ምንም ያው ፈጣሪ ነው። ታናሽ ወንድሜ ደግሞ አግብቼ መጽሐፉን አመጣ? አላመጣሁም። ለምን? ትንሽ ያልተመቻቸ ነገር ነበር። በጣም ይቅርታ። ይኸውልህ እኔ ባልከኝና ባልዘዝከኝ መሰረት የመጽሐፉን ገዢዎች አምጥቻለሁ። አውቃለሁ። ግን በቃ ትንሽ ጊዜ ስጪኝ። እነዚህ ሰዎች ከኔ ጋር በተደጋጋሚ እንደዚህ አይነት ስራዎችን ሰርተዋል። ይሄ ባይሆን ቃላባይ ነው የሚያደርጉኝ። በቃ አልኩሽ እኮ 1 2 3 ቀን ብቻ። ስንት ቀን ሰጠው? እነዚህ ሰዎች እኮ ፈረንጆች ናቸው፣ ሀበሾች አይደሉም። የሚንቀሳቀሱት በጊዜና በሰዓት ነው። ይኸውልህ እነሱን አሳምኜ 2 ቀን እሰጥሃለሁ። በ3ኛው ቀን ይዘህልኝ እንድትመጣ። ተግባባን? በፍጹም ኖ እኔ ምስጢሬን ላንተ ነገሩ። ምን ችግር ውስጥ እንዳለው ታውቃለህ አይደል? እንደምንም ብለህ እንደምንም አድርገህ ቢሆን አሳምነው። እሺ
ያው ከዚህ በኋላ የራሴ ትዳር ማለት አንድ መልካም የሆነች ውብ የሆነች ልጅ ባገኝ በዛው የቤተሰቦቼን ባሳካት ምን አይነት ድንጋይ ሰው ናት? ቆይ ምን ብታረግልህ ነው እንደዚህ ድርቅ የምትለው? ለምን አናግረንም? የማላውቀው ምን ብዬ የምነግራችሁ? ደረቅ ሰው ነህ። ቆይ በቃ የቅጣቱን መንገድ ከፍ እናደርገዋለን። ያስቀምጥኩትን ዕቃ አምጣልኝ። እሺ እንዴት ነህ? ደረሰ? ኦኬ በቃ አሁን እሺ አጅሬ እንዴት ነህ? አለሁ። እንዴት ሆነልህ? ያው ተስማምተን ኮንግራ እንኳን አብሮ ደስ አለን። ግን ሌላ ችግር ገጥሞኝ ምንድን ነው? ወደ ጀርመን እንድመለስ ነበር። ዋት የጀመርካቸው ነገር ሁሉ ቀለልቴ ነው? ግዴታዬ ነው። አንድ ሳምንት ብቻ ነው የሰጠኝ እና ጉዳዮቹ በአንድ ሳምንት ሁሉ ያልቃል? አያልቅም። ግን የመሬቱንና አንዳንድ ፕሮሰሶችን ውክልናው ለአንተ ተጣሉ፣ አንተ ትጨርስልኝ። ቤተሰቦቼን ደግሞ በአንድ ሳምንት ውስጥ አይቻቸው መለሳል። ገብቶኛል። ለምዕራፍም እነግራታለሁ። አዎ መቼም እስካሁን ለኔ የሆነ ፊሊንግ አይኖራትም ብዬ አላስብም። ፈቃደኛ ከሆነችና ጥያቄን ከተቀበለች ፈርሜላት ሄዳለሁ። ከዛ በፊት ግን ከቤተሰቦቼ ጋር አስተዋውቃለሁ። ምንድን ነው የምታወራው? ምን ነው ሀገሬ ደሴ ነው ብለህ ነግራት፣ አሁን ያንቺ ሀገር ልጅ ነኝ ብለህ ብትዋሻት የምትሰማ ይመስላል? ሁሉም ነገር ይሳካ እንጂ ያኔ እውነቱን እነግራታለሁ። እስከ ዛሬም ያልነገርኩሽ ስለኔ አንዳንድ ነገሮችን ለቤተሰቦቼ ትነግሪና ታጣይኝ ነበር ብዬ እንደምንም አድርጌ ለማግባባት እሞክራለሁ። ይኸውልህ ብታምኑ እንኳን አትሄድም። ለምን? ከነገርከኝ ነገር አንጻ ከአሳዳጊ እሷ ጋር ልትገናኝ አትፈልግም። እንደዚህ አይነት የጅል ስራ ነው። በዚህ ዘመን እንደዚህ የሚያደርግ ሰው በጣም ነው የሚያዝነው። እሷ ስትነግረኝ ራሱ ብስቅ ነበር። የእሷ ነገር ሆኖ ብዙ ድሮም አንተ አንድ ነገር ከያዝ ውስጥ የምትለው እሺ መልካም ሲሆን ነገር ዘ እና ይሄንን ልትነግረኝ ነው በዚህ በምሽት ድረስ የመጣኸው? አዎ። ቆይ ምንም አልገባኝም። እንዴት በዚህ ፍጥነት ሊጠሩ ይችላሉ? እኔም አላወኩም፣ ግራ ገብቶኛል። ምዕራፍ፣ አቤት። አንድ ነገር ልነግርሽ ነበር። ማለቴ ድንገተኛና የፈጠነ ሊሆንብሽ ይችላል። ግን ያው ካለመናገር ደጃዝማችነት ይቀራል አይደል የሚባለው? አሁን ለመናገር ወስኛለሁ፣ ልነግርሽ ነው። ምንድን ነው?
ንገረኛ። እዚህ ሀገር ከመጣሁባቸው ምክንያቶች ውስጥ አንዱ የራሴን የምላትን የሀገሬ ልጅ አግብቼ ለመሄድ ነው። እናማ ያቺ የሀገሬ ልጅ አንቺ ነሽ። ማለቴ ወድጄሻለሁ። አውቃለሁ ይሄ ነገር አስደንጋጭና ድንገተኛ እንደሚሆንብሽ፣ ግን ደግሞ ጊዜው ገና ነው አልንገራት ምናምን ብዬ ሳልነግርሽ ተነስቼ ብሄድ እዛውኝ ጸጸቱን አልችለውም ብዬ ነው። አፈቅርሻለሁ። በዛ ላይ ደግሞ ከመመለሴ በፊት ወደ ቤተሰቦቼ መሄድ አለብኝ። የኔ የምላትን ሴት ይዤ ከቤተሰቦቼ ጋር አስተዋውቂያት ፈርሜላት መሄድ አለብኝ። ሁሉም ነገር ድንገተኛ ሆኖብሽ ሊያስደነግጥሽ እንደሚችል ገምታለሁ። ምንም አማራጭ ነገና ይቻላል። ደህና እና እንደዛው ነው። ይኸውልህ ትልቁ ችግር ጥያቄን መቀበል አይደለም። የአንድ ሀገር ልጆች መሆናችሁ ስታውቅ ምን ይሰማታል? አማራጭ የለኝም። የሚሰማኝን ያደረገ ከተቀበለችኝ ተቀበለች፣ ትቀበል አትቀበል ከዚህ በላይ ምንም ነገር ማድረግ አልችልም። እሺ እግዚአብሔር ይርዳ። በጣም ይደከመኝ ይመስላል። አንዳንድ መጨረሳቸው ጉዳዮች ነበር። እዛ እየተዋወራሁ እሺ፣ በኋላ ወደ ቤት ትሸኘኛለህ? እሺ። ቤቱ በር ላይ ወስዳችሁታል? ምን
ስራ እንዴት ነበር? ቆንጆ ነበር። አይ ሄሉቲ ትናንት የጠየቀኝ ጥያቄ ለዛሬ ለምን እንዳሳደርኩ ታውቃለህ? ያው ምን መሰለህ ትንሽ መግደርደር ፈልጌ ነው። ማለትም በአንድ ጊዜ ልጅ ስላለው ነው። I don't believe it. እመነኝ፣ እኔም እየተቀራረብን በመጣን ቁጥር ከቀን ወደ ቀን በአንተ ደስተኛ እየሆንኩ ነው። ከሱ አሁን ጥያቄ ተመልሰል? አይ ማለቴ ማጣሽ ምስሉን በጣም ፈርቼ ነው። ፈጣሪ አንድ ሊያደርግ ያሰበው ማንም ሰው ቢሆን አይለየውም። ምን ነው ባንድ ጊዜ ስትነግረኝ ሁለት ነገር ተደበላልቆብኝ ነው። ሁለት ነገር ማለት አልገባኝም። ይሄ ነገር ዋሽተሻል ማለቴ መዋሸት አይደለም ግን ቪዲዮሽ ደርስ ነው ብቻለሁ ብዬ ነገሮች እንደዚህ እንደሚፈጥሩ አላውቅም። ምን እያልክ ነው? አልገባኝም። የአንድ ሀገር ምን? አዎ ስንት ከፍለው ነው? በፍጹም ይህ ሁሉ ነገር የሆነው ከአቅሜ በላይ ስለሆነ አሁን ራሱ የመጣሁት ህሊናዬ ረፍት አልሰጥ ስላለ እህቴ እንደመያዣ አድርገው አንተ ያለህበትን ቦታ እንድጠቁም አስገደዱ። ያለኝ አማራጭ ደግሞ አንድና አንድ ብቻ ነው። ስለዚህ እባክህ ምስክር ይቅር በለኝ። እባክህ ወንድሜ ይቅር በለኝ። ብዬ ላምንህ እችላለሁ? ምን ቀድሜ ብነግርሽም ሁሉንም ነገር ላታምኚ ትቻለሽ ብዬ ፈርቼ ነው። ምራብ ይሄ እኔ ሰልፊሽነት ግን በጣም ስለወደድኩሽ እንዳላጣሽ ብዬ። ቆይ ወደዛ ሀገር ወስደህ ነው ቤተሰቦችን ልታስተዋውቀኝ ያሰብከው? አዎ። አዝናለሁ፣ አታስበው። ግን እኮ ህግና መንግስት ባለበት ሀገር ያለ ፍላጎትሽ ማንም ምንም ነገር ሊያደርግሽ አይችልም። እሱ ላንተ ነዋ። እውነታው ደግሞ ከዚህ በፍጹም የተለየ ነው። እሺ አንተ እዛ ሂድና ቤተሰብህን በሰላም ጠይቀህ ተመለስ። ነግሬሽ ነበር። ከምንም በላይ የኔን ማግባት ነው አዲስ ህይወት የመመስረት ፍላጎት በጣም ጉጉት የነበረው ታናሽ ነው እና ደግሞ ታናሽ ነው ይገባኛል፣ ግን በፍጹም አይሆንም። ይሁን በደንብ አዳምጥ። የኔ እናንተ ነገር ከዛ ሀገር ውጪ ማለቅ የሚችል ነገር ነው። የኔ እዛ ለመሄድ ባሰብነው ሀሳብ ላይ ምንም ለውጥ አለ? ምንድነው የምታወራው? ያው እንደነገርኩ ነው። እና ብቻን ቴዶስን? አዎ። ቆይ ግን ለምን ያላዋጋል? በጭራሽ ያው ለምን? ስሜቷን አከብራለሁ። በእርግጥ ይሄን ነገር ያደረኩት ለፍቅር ብዬ ቢሆንም ይሄ ውሳኔ ግን የኔና የኔ ብቻ ነው። የሷ አይሆንም ማለቷ ሜቢ ትክክል ሊሆን ይችላል። ሁሌ የኔን ብቻ ስሜት ማዳመጥ የለብኝም። ዋናው የሷ ፍላጎትና እሺታ ነው። ስለዚህ እሺ ካለችኝ የሷን ፍላጎት ባገናዘበ መልኩ ነገሮችን መጨረስ የኔ ይሆናል። በቃ ሜሊ ወዴት? ድረሱ መጀመሪያ ምን ያልያዝኩ እና መሽር ቴዶስ ከነገ ወዲያ የምር ነገ እኮ ረፍቷ ነው። ለምን ሳታገኘት ይላል? እረፍቷ ከሆነማ ግድ ነው። ከነገ ወዲያ ተጓዥ እንደሆንኩ ለሷም ነገር ያታል። እንደስ ነው።
ያንዳት ምን ቆይ ወደዛ ሀገር ወስደህ ነው ቤተሰቦችን ልታስተዋውቀኝ ያሰብከው? አዎ ለምን አሸኝ? በፍጹም አረጋግጥ ይላል ችግር የለም። አትደንግጥ። አከራይ እረፍት እስኪሰጠኝ ነበር። አሁን ደግሞ እረፍቱን ሰጥቶኛል። ምን ነው አልነገርከውም እንዴ? ምን ነው ከነጋ አልወጣህም? ኧረ ወጥቼ ነበር። እነዛን ሰዎች ሳያቸው ተመልሼ ወደዚህ ገባ። አሁን ደግሞ ምን ቀራቸውና ደግሞ ከስር ከስር የሚከተሉኝ? እኔም እኮ አሁን እዚህ በር ላይ ሳያቸው በጣም ግራ ገብቶኛል። በምን ቀን ነው ያቺ ሴትዮን ነበር ያንኳኳቸው? ምን አይነት መዓት ነው ይዛብኝ የመጣችው? አይኔ ነው ወይስ እውን ነው? አይኔ ነው። እውን ነው። እንዴት ሊሆን ቻለ? ናቀበኝ እንዴ! ምንድነው? ምንድነው? እዚሁ አዲስን ሰላም በለው እንጂ እንዴ! አዲሴ ተለውጧል አይደለም እንዴ? በጣም እና ይሄንን ሰርፕራይዝ ልትነግረኝ ነው እዚህ ድረስ የመጣው? አዎ። እና ለምን ይዛት አልመጣም? ያረፍኩበት ሆቴል ትንሽ እረፍት ላድርግ ብላ ነው። አሁን እንደውም ተነስና እንሂድ። እንዴ ቤት ይዛት ና። እሷ እኮ መምጣቱ አይቀርም፣ ግን መጀመሪያ እኛ እዛ እንሂድ። እሺ እሺ እሺ። ናገባ ያው ተዋውቃል። አንቺ ነሽ? አንተ በዛ ምሽት? አዎ በዛ ምሽት እኔ ነኝ ያስመለጥኩሽ። ይገርማል። ምንድነው? ቆይ ትተዋወቃላችሁ? አዎ በጣም ትልቅ ባለውለት። ባለውለት አይደል? አንቺ ግን እስካሁን ባላንጣዬ ነሽ። ቆይ እኔ ምንም አልገባኝም። የምን ባላንጣ የምን ጉድ ስለምታወሩ? ጉዱ በሌላ ምዕራፍ እንደገና ሊቀጥል በድጋሚ ሌላ ትልቅ ችግር ውስጥ ገብቻለሁ። ማለት ገብተናል። ለዚህ ችግር ተቀምጠን መፍትሄ እስካልፈለግን ድረስ አሁንም ሌላ ትልቅ መዘዝ ነው የሚመጣው። ስለምንድን ነው እያወራ ያለው? ተቀምጠን እናውራ። ቁጭ ብለን እናውራ። እና በእኔ የተነሳ ነው የሁሉ ስቃይና መከራ የደረሰበት? አዎ። አሁን ግን መፍትሄ መፈለግ ነው። የሚገርም ጉዳይ ነው። ቆይ ሰውየው ይህንን ሁሉ ነገር ያደረገው የግል የጋብቻ ጉዳይ እሱ ብቻ አይደለም። እና ምንድን ነው? ሰውየው ታሪካዊ ቅርስና የተለያዩ የሀገር ሀብቶችን በማዘዋወር ወንጀል ላይ የተሰማራ ሰው ነበር። እሺ። እናም እኔ እሱ ቤት በጽዳት ሰራተኝነት ትሰራ ነበር። እሺ። ከዕለታት በአንዱ ቀን አንድ ሰው ትልቅ በብራና የተጠቀለለ መጽሐፍ ይዞለት ይመጣል። ያንን ሰው ገንዘብ ይሰጠውና ይሸኘዋል። ወዲያውም በስልክ ሲያወራና ስለዛ መጽሐፍ ሲደራደር ሰማ። ከዛስ? በወቅቱ መጽሐፉ እስከ 5 ሚሊዮን ብር እንደሚያወጣ በስልክ ሲደራደር ሰማ። ልክ ከቢሮ ሲወጣ ጠብቄ መጽሐፉን ሰርቄ ወደ ቤቴ ወሰድኩ። መጽሐፉን እኔ እንደወሰድኩት ሲያውቅ ወደ ቤቴ ሰው ልብ ያሳድደኝ ጀመር። ወደ እኔ ሰው እንደላከም ጠበቆች ሲነግሩኝ የዛኔ ነው በዛ ምሽት ከቤቴ መጽሐፉን ደብቄ የወጣሁት።
እንዲያ ነው እንዴ ነገር? አዎ አሁን አንድ ነገር ማድረግ አለብን። እሱማ የግድ ነው። ታውቃለህ ያለን ጊዜ ትንሽ ነው አለበለዚያ ግን እነዚህ ሰዎች ለማግኘት ያወጣሁትን እያንዳንዱን ወጪ ይቀበላል እሱ ችግር የለውም በቃ ጨርሽ አይደለም ይኸውልሽ ትንሽ ማናችሁ ማለት ምንድናችሁ? የቅርሱ ማለት የመጽሐፉ ገዢዎች። ምን ነው ባለፈው እኮ በሌላ ሰዎች አማካኝነት ተገናኝተን ነበር። ረሳው? የፈጣሪ አለ። አዎ ከፈለክ ደግሞ ሌላ እማኝ ሊሆን የሚችል ሰው መጥራት ይቻላል። ነይ ምን እየተካሄደ ነው? አንተ አስገድደህ ስጠይቀኝ የነበረውን ዕቃ እኮ በክብር ላምጣልህ ብዬ ነው። ደግሞ ሁለት ገዢዎች ይዤ ልመጥቻለሁ። ምን ነው ደስ አላለህም እንዴ? ልታመሰግነኝ እኮ ነው የሚገባው። በዚህ አይነት ቀልድ ከኔ ጋር ደሰኝ። አንተ ጀመርከው፣ እኛ ደግሞ ጨረስን። እኔስ ሌሎች እንግዶች አሉ፣ ንግቡ።